ብዙዎች በሚሞቱበት በዚህ አደገኛ የዋልድባ በረሃ የ12 ዓመት ልጅ መንኩሳለች። እናቷ ካንዴም ሶስቴ ወደ ሌላ ገዳም እንድትሄድላቸው ለምነዋት እንጂ ብላለች። ዛሬ ደግሞ እኛ ልንለምናት ከአዲስ አበባ ድረስ በአካል መተናል። ይህ ገዳም ሰዎች ለመሞት ተዘጋጅተው መከፈኛቸውን ይዘው የሚገቡበት ትልቅ የሰማዕትነት ቦታ ነው። አሞይ ሰላሙን በቃ ልግባ እንግዲህ ከዚህ ወንዝ በኋላ ምግብም ኃጢያትም አይሻገርም። ልቅመሰው ቅመሰው ሐሞትና አይቀርም እንደማቀመሰው ይቅርብኝ አባቴ። በዚህ 3 ቀን ውስጥ ካላገኘናት ቀጣዩ ጾም ይጀምራል። ያኔ ለሱባኤ የትኛው ዋሻ ውስጥ እንደምትገባ ማንም አያውቅም። እናቷ ደግሞ ካላገኘናት ሐዘኑን መቋቋም አይችሉም። መነኮሳቱ ገዳሙን በእሳት ያነደዱበት ምክንያትስ ምንድነው? በዚህ ቪዲዮ መጨረሻ ግን በታዳጊዋ ምክንያት ገዳሙ ላይ የነበረውን የሞት ታሪክ የሚያስቀር ተአምር ይከሰታል። እኔ እኮ ማይ ውስጥ 3 ቀን ነው የምቆየው። ቢሆንም ቋርፍ የሚባል ምግብ አለ። ከዛ ውጭ እህል አይሻገርም። እና ይሄን ምን ላድርገው ማይ? እዚሁ ቁጭ አድርገው። ግን ኃጢያትም አይሻገርም ነው ያሉኝ? አዎ ኃጢያት አይሻገርም። እንዴት? እንደ ካባ ወልቆ ነው የሚቀረጽ። በሽ እህልም ኃጢያት ጌታችን ብሏታል። እሺ ወይ በልቼው ልሂድ እንዴ? አይ እና ከዚህ ብሻገር እኔ ኃጢያቴ አብሮኛ አይሄድም። እንደ ካባ ወልቆ ነው እዚሁ ላይ የሚቀረው። ከፍ አድርገህ በእጅህ ታምር ነው ገዳም ላየ ረድኤት በረከት ገበየ ልጆችህ በገዳም ውስጥ ያለ የሥጋ ፈውስ አገኛለሁ ብሎ የሚመጣበት አይደለም። ዋልድባ ደዌ ተቀብዬ መከራ ተቀብዬ ክብር አገኛለሁ ተብሎ የሚመጣበት እንደ ካባ ወልቆ ነው እዚሁ ላይ የሚቀረው። ይሄን አስደናቂ በረከት ለማግኘት ግን 3 ሰዓት ተኩል ሙሉ በእግራችን መጓዝ ነበረብን። ያው ዋልድባ ገዳም ሲባል ብዙዎቻችን ከልጅነታችን ጀምሮ እየሰማን እየጓጓን እየተመኘን ያደግንበት ገዳም ነው። በጣም ሩቅ እንደሆነ ይነገራል። ከአዲስ አበባ 895 አካባቢ ኪሎ ሜትር ነው። በረሃ እንደሆነ ይነገራል። የእግር መንገዱ አሁን ከ1 ሰዓት ተኩል እስከ 2 ሰዓት ይፈጃል። በጣም ሩቅ ነው። ወለተ ማርያም መጀመሪያ እዚህ ሳትሆን ሶቃር ነበር እናቷ ይዛ የመጣች። እሺ እቀውና እናቷ ገላ ቱል 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 ስትል አይቻታለሁ። እሺ እናቷም ያው ብዙ ጊዜ መጣ ልውሰድሽ ትላታለች። እኔ አልሄድም ነው የምትለው፣ ሸሽጉኝ ነው የምትለው። እርግጥ እማሆይ ወለተ ማርያምን አሳምኖ ከዚህ ገዳም እንዲወጡ ለማድረግ ቀላል እንዳልሆነ እናታቸው ነግረውኛል። ምክንያቱም ካንዴም 3 ሞክረውት ነበር። ይችት የታለች? ወልደ ገብርኤል ቻት የታለች? ትልልቅ ሰው ነው የሚታየው። በነገራችን ላይ ዛሬ ተአምር ነው ማለት ከቀኑ 7 ሰዓት ይሄ በረሃ በጣም የሚያቃጥል ፀሐይ ነበር። እግዚአብሔር ይመስገን ዛሬ ለኛ ደመና ነው። ሳንቃጠል እንገባ እግዚአብሔር ፈቅዶልናል። በእውነት ክብር ምስጋና ይድረሰው። ብዙ እናቶች ሰሌን ይዘው የሚመጡ አሉ። ለምን? ዳልሻ በተለይ ዋልድባ ዳልሻ በሽታዋ ብዙ ስለሆነ ለብዙ ገዳማት የሰይፍ ቃል ኪዳን ሲሰጠው ይሄ በሰይፉ ፈንታ 44 ደዌ ይሁን ብሎ ተሰጥቶታን ቦታው እና የሚመጡ እናቶች የሞት ቦታ ነው ብለው ሰሌን ይዘው ይመጣሉ። በፊት በክረምቱ እስከ 27 እስከ ምናምን ድረስ ሬሳ በተለይ ክረምት ነው የሚሞተው ሰው ሲሞት ሲያዩ እርሶ አይፈሩ? የመጣበት ዓላማ አይደለ እንዴ? ቢሞትም ቅናት ይመስልክሳቸዋል እናቶች። የዋልድባን አፈር አገኘ የመጣበት ዓላማ ተሳካ ብሎ ነው እንጂ የሚያለቅሱት የሱ ሞት አያስለቅሰንም። እድለኛ ነው የሚባለው። እድለኛ ነው ታድሎ እኔንም ውሰደኝ እኮ ነው የሚሉ ጥላኛ አትላስከትለኝ ነው የሚሉ እንጂ ለምን ሞተክብኝ ለምን ፈረጥክብኝ እዚህ ቦታ ይሉ እናቶችና አባቶች ያው በተለያየ ገዳም ሆነው በቀን አንድ ጊዜ መራራ ቋርፍ የሚባል ነገር እየበሉ